አዎ ደካማ ነኝ የኔ ናታን፣ ደክሞኛል። ደካማ እንደሆንኩ አታውቅም ነበር። አንተ ከሌለህ እኔ በጣም ደካማ ነው የምሆነው። ደክሞኛል የኔ ናታን፣ እባክህ ከዚህ ውጣና አቅፈኝ፣ አይዞሽ አለሁሽ ብለህ አጽናናኝ የኔ ናታን። እባክህ ውጣ፣ ካልሆነ እኔ ማበደኝ ነው። እኔ ጨረቃ፣ እሺ በቃ ተስፋ አትቁረጪ። እንዴት ላጽናናሽ? እንዴት ልቀፍሽ ነው? ቁኒ እንዴት አይዞሽ ልበልሽ? የኔ ናታን እንዴትም ብለህ ውጣ። ቀጣይ ሳምንት እኮ ልደቴ ነው። እኔ እንዳደረጉት እነግራቸውና እኔንም ካላሰሩኝ በልደቴ ቀን ታጣኛለህ። በቃ እኔ ለመኖር አንተን እፈልጋለሁ የኔ ናታን። በዚህ ሁኔታ እኔ አንቺን ቻው ብዬ መሰናበት አልችልም። ናንቺ ወዴት ነው የምትሄደው? የኔ ናታንን ያልጨረስኩም ና። ምስኪን ኤፍራታና ናቱ በቃ እንዲኩ ነው ቀሩ። የመጀመሪያው ምዕራፍም ስለ እሱና ሀዘን ግን ደግሞ መጨረሻው የሚያምር። አሁንም እንግዲህ ምዕራፍ 2 መጀመሪያው እንደዚህ የለቅሶና የሀዘን ቢሆንም መጨረሻው እንደሚያምር ተስፋ አለኝ። ልጃቸው አለመሞቱን ቢያውቁ ቢነግርልን ምን አለ። የአክተሩ ምንድን ነው የሚባለው ይህን ፊልም የሚሰራው ሰውዬ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሸር ማድረጋችሁን እንዳትረሱ። የሀረግን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የሀረግ ድራማ ሲጀምር በቃ እጃቸውን ለፖሊስ ስለሰጡ እጇ ግራ ገብቷታል። ምን ማድረግ እንዳለባት ገንዬም ሁላቸውም ተስፋ ቆርጣለች። ወደየትም እንዳትሄድ በሩን ዘግተው መስኮቱን ሁሉንም ዘግተው በራፍ እየተጠባበቋት ነው። ጺም ግራ ገብቷታል። እየተፈጠረ ያለውን ነው ወንድሟ ለምን እንደታሰረ ሁሉንም ነገር ገን ያስረድታታለች። ግን ደግሞ በዚህ መልኩ ተስፋ ቆርጣ ወደየትም መሄድ የለባትም። አሁን የምታረገውን ነገር አታውቅም ብላ ኤፍራታን እየጠበቀች ነበረ። ግን ደግሞ አልተሳካላትም። መጣው ብላ ቤትም አምልጣቸው ልጇን የቀበረችበት መቃብር ሄዳ እያለቀሰች ነው። ተስፋ ቆርጣለች። ራሷን አጥፍታ በራሷን በሆነ ነገር እንትን ብላ ወደ ልጇ ሄደበት ወደዛው ብትሄድ ይሻለኛል ብላ አስባለች። እህዬል እምትል መስሏት አለ። በቃ ሁላቸውም ቤት ውስጥ ሲፈልጓት የለችም። የት ሄደው ነው ብለው ገንዬና ጽዮን ቢፈልጓት ቀብር ቦታ እንደሄደች ደርሰውበት ኋላዋ ተከትለው ሄደዋል። እዝናት እንዴ በቃ እዚህ ከሆነ እንኳን ችግር የለውም ብላ ጽዮን ተረጋግታ እያየቻን ነበር። ግን ደግሞ ስልኳን እየነካካች ወደ ኋላ ዞር ብላ ኤፍራታ ምን እንደምታረግ ልብ አላለችም ነበር። ኤፍራታ ከሞቶ ልጇ ጋር እያወራች ነው። ለምን ጥሏት እንደሄደ በእሱ ምክንያት ልጇን በማጣቷ እንግዲህ ሉሊትን እንዴት አሰቃይታ እንደገደለቻት ያው ባትሞትም እንኳ ሐኪም ቤት ለመሄድና አደጋ እንደደረሰባት ስለምታውቅ ራሷን እየወቀሰች ነው። ግን ደግሞ የሉሊት ሁኔታ ያቺ ሶኬት የሆነችው ሴትዮ ከቤቷ ድረስ መታ የነገረቻት ሉሊት ልጅሽን ከመግደሏን ባለፈ ሬሳውን አቃጥላ ነው የሰጠቻችሁ ስትላት አቃጥሏታል። ውስጧ ነዷል። ልጅ አንድ ልጅ እያለች እናት አንጀት እዛው ድፍት ብላ እያለቀሰች ነው። ተስፋ ቆርጣለች። አንደኛ ሉሊትን እንደዛ አደጋ አድርሳባት ስለነበር በቃ ባለቤቷ ምናታ እስር ቤት ነው። ልጇንም አታለች። አለኝ የምትለውና የምሳሳለት ህይወት ብትንትኑ ወጥቷል። መኖር አልፈልግም ብላ አስባለች። ራሷን በያዘችው ሉሊትን ባደረሰችበት አደጋ ራሴን አጠፋለሁ ብላ ጽዮንም እና ገኒም ወደ ኋላ ዞር ብለው ሳያዋት ራሷን ልታጠፋ ነበር። ድንገት ፈጣሪ አልፈቀደውም እና ጽዮን ዞር ስትላየቻት ምን ሆነሽ ነው እንዴት እንደዚህ ታደርጋለሽ ብላ ጽዮንም እንደብደት አረጋት። አንድ ወንድሟ እስር ቤት እየማቀቀ እንደሆነ እዚህ ምድር እየኖረ ያለው ለአንድ ሚስቱ እንደሆነና ለሷ እንደሆነ እንደውም ካለችበት ውዥንብርና ቅዥት ህልም እንድትነቃ ብላ በጥፊ መታቻት። ግራ ገብቷታል። በጥፊ መታቻት ለመጥፎነትና ጠልታት ሳይሆን ካለችበት መጥፎ ሀሳብ እንድትነቃ ብላ ነው። ያቅፋ አረጋግታታለች።
ገንዬም እየተፈጠረ ያለው ነገር ግራ ገብቷት እንዴት ጨከነሽ እኛን ጥለሽን ለመሞት አስብሽ ብላ ተነሺ ብላ ወደ ቤት ይዛ ልትሄድ ስትል አልሄድም ብላ እዛው ቀብሩ ተደፍታ ማልቀስ ጀመረች። ጽዮን እየተፈጠረ ያለው ነገር የወንድሜና የወንድሜ ሚስት ላይ በዚች በሉሊ ምክንያት ነው ብላ በቃ ከዛ ከዳኒ ጋር ደውላ ወደ ሐኪም ቤት ሄዳለች። ሉሊት ተብዬዋ ደህና ከሆነች እና የምታወራ ከሆነ እውነቱን ተናግራ እውነትም ህፃኑን የገደለችው እሷ እንደሆነች እና አቃጥላ እንደገደለችው እውነቱን ማወቅ ስላለብኝ ብላ ከሐኪም ቤት ሄዳለች። ዳኒም ታዝ እየደወልሽ አስቸገርሽ ለዚህ ነበረ እንኳንም መጣሽ። ሴትዮዋ መኖር አትበያት፣ ያው መድኃኒት እየወሰደች ነው፣ መንቀሳቀስ ባትችልም ለመንቀት እየሞከረች ነው ብሏታል። እሷም እስከምነቃላት እንደውም እሷ ውሸቷንም ሊሆን ይችላል አላመማትም ብላ እግሯን ጫን ጫን እያለች ቼክ ለማድረግ ሞከረች። ወንድሟ የታሰረባት ኤፍራታና ገኒ ጽዮን ግን ፍቅረኛዋ ነው ብለው ግን እሷ ወንድሟ አንድ ወንድሟ እስር ቤት ስለታሰረባት ልጁን አደራ ብሎ ያጠበቃት ሴትዮ ቀጠሯት ሴትዮ ጋር ሄዳለች። ሴትዮቱንም ማግኘት አስፈራርታ ቤቷ አምጥታ ስለ እውነቱ እንድትናገርና ልጁ ህፃኑ የት እንዳለ አስፈራርታታለች። ሴትዮዋም አማራጭ ስለሌላት ወደ ቤቷ ውስጥ ቤት በኩል ልጁን ማግኘት እንዳለበት ጠቁማታለች። ከኋላዋ እየተከተለ ግዴታ ቦታው መድረስ አለብን ብላ በቀጥ ብላ በወንድሟ ላይ የሚጨክነውን ነገር ከወንድም በላይ እሱ ከሌለ መኖር አልችልም። በዙሪያዬ ሁሉም መጥፎ ሰዎች ናቸው። እኔ ብታገት አይደል እንደሱም ከየትም ብሎ እንደዛ ያስፈታኝ። እሱ እስር ቤት ከሆነ እኔ እህቱ ምን ማድረግ እችላለሁ ብላ ሀሳቧንና ጥንካሬዋን ሰብሰባ አድርጋ ህፃኑን ያሳገተችውን ልጅ እውነቱ እንዲታወጣ እያውጣጣቻት ነው። አንዴ በመብራት አንዴ በከህረባ አንዴ ነዝራት እያደረገች በቃ እያውጣጣቻት ነው። ከዛ በተረፈ ደግሞ በቃ ወደ ራሷ ተመልሳ ባለቤቷ ለሷ ብሎ ያልገደለውንና ጉዳት ያላደረሰውን እኔ ነኝ ያደረስኩት ብሎ እስር ቤት ያደረገውን ባሏን ልጠይቅ ሄዳለች። ኤፍራታና ናታ ተገናኝተዋል። ሲገናኙ ምን እንደሚያወሩ ግራ ገብቷቸዋል። ሲታያዩ ገና እንባቸው መጣ። በቃ ምን እየሆንኩ ነው ማለት እኔ ነኝ እንደዛ ያደረኩት፣ እኔ ነኝ በሉሊት ላይ አደጋ ያደረኩት፣ ለምንድን ነው እኔ ነኝ ብለህ እስር ቤት የምትማቅቀው ለእኔ ብለህ እኔ እያለችን በዋቀድሟት ልጇም ቀብሩን አይታ ሆድ ብሷት ስለነበር እያለቀሰች ከዚህ በኋላ ልዴቴም ቀርቧል፣ በልዴቴ ሰዓት አጠገቤ ሳልሆንክ እኔ ራሴን አጠፋለሁ፣ ተስፋ ቆርጫለሁ፣ መኖር አልፈልግም፣ አንድ ልጅም የለም፣ አንተም እዚህ ተቀመክ፣ እዛ የሚያጽናናኝና ይዞሽ የሚለኝ ሰው ስለሌለ በቃ እውነቱን ለእስር ቤት ለፖሊሶቹ ተናግሬ አንተ 10 ዓመት እኔ 10 ዓመት ግማሹን ታስረን ሁለታችንም ባንዱ እንወጣለን እና ሁለታችንም እዚሁ እስር ቤት እንቆያለን አለችው። እንደዛ በጭራሽ አይሆንም፣ ልፋቴንና ድካሜን በከንቱ አታድርጊው፣ ዝም ብለሽ ብቻ ህይወትሽን ቀጥይ፣ ከቤተሰቦችሽ ጋር በመፈታበት ሰዓት ተፈትቼ እመጣለሁ ቢላትም በጭራሽ አይሆንም ብላ ተስፋ የቆረጠች ትመስላለች። በዚህ ሁኔታዋ ቻው ብላት እኮ አትለቀኝም፣ ቻው ብላትም መቼም ቢሆን ቻው አትለኝም፣ ዝም ብዬ ልሂድ ብሎ ናታ ካጠገቧ የምትለውና የምታወራውን ነገር አቋርጧት ወደ ውስጥ ገባ። እሱም አውቃለች መሰለኝ እንደማይመልስላት ስለገባን ነው መሰል ንግግሬን አልጨረስኩም፣ ምናለ ብታዳምጠኝ፣ ወደ የት ነው የምትሄደው እያለች ብትጠይቀውም እሱ መንገዱን ወደ ውስጥ ገብቷል። ይቺ ሶኬት ነገረኛ የሆነችው ከነ ሉሊት ቤት ሉሊት ጋር ተመሳጥራ ህፃኑን የደበቀችው የተደበቀበት የት እንዳለ የምታውቀው እንግዲህ ፎቶግራፍ እያየች እርግጠኛ ነኝ ፎቶው ግን የእንትና መሰለኝ። እናንተስ ምን ይመስላችኋል? እኔ ፎቶ የያፌት መሰለኝ፣ ወንድሟ መሰለኝ፣ እኔ እንጃ ብቻ በሆነ ምክንያት ፎቶ ውስጥ አሁን አልታየም። ባይዘዌ ፓርት ስንት ላይ የጀመረ ዝም ብላ ፎቶውን እያየች ነው የሚያሳየንና ለኛ ለተመልካች ማን እንደሆነ አላሳየም። እና ፎቶውን እያየች መረጃውንና አባቷን የበደሉባትን ሰዎች ለመበቀል ብላ ነበር ሲጀመር እነ ቃልንም የተዋወቀቻቸው። እና በኋላ ላይ ስታስታውስ በቃ የተሳሳተ መረጃ እንደያዘችና የተሳሳተ ነገር እየሰራች እንደሆነ ገብቷታል። ሀገራ ማን ነው ብሎ ሲመጣ ማንም የለም፣ እኔ ራሴን ማነሽ አንቺ ብሎ ቢጠይቃትም ራሷን አስተዋወቀችው።
የሆነ ችግር ይፈጠራል ብላ ጥላቸው ወጥታለች። ወንድሜ እስር ቤት ማሆኑ እዚህ አልበላም አልጠጣም ብላ ሴትዮዋ ህፃኑ የት እንዳለ እውነቱ እንድትነግራ ገስግሺ፣ ለምንድነው ቤት የማንሄደው ማለቴ ለምንድነው የማንደርሰው እያለች አጨናንቃታለች። ሴትዮዋም እንደማለቃት ስለገባት እና ቤተሰቦቿና ልጆቿን ጠንቅቃ ስላወቀችባት ከዚህ በኋላ ብሸሽ ዋጋ የለውም፣ እኔም ብትሆኝም ቤተሰቦችን አተዋቸውም፣ ስለዚህ እውነቱን መናገር አለብኝ ብላ ከእውነቱ ጋር ተጋፍጣ ወደ እውነቱ ቦታ ይዛት እየሄደች በር እየተቆረቆረ ድራማው ያልቃል። እና ቤተሰቦችዬ አሁን ድራማው ምንም አይልም፣ ጣዕም እየኖረው ነው። በፊት ነበር እየተንዛዛ ያለው፣ እኔም አቋርጬው ነበር። አሁን ምንም አይልም፣ ትንሽ የሆነ ነገር አለው። ያው አክተር የሆኑ ሰዎች ችግር፣ መከራ፣ ውጣ ውረድ፣ ለቅሶ ቢኖርበትም እንኳ ህይወት ግን ያለ ለቅሶና ያለ ችግር ያለ ውጣ ውረድ እንደማይጥም ስለሚገባን የመጀመሪያው አሁን ምዕራፍ 2 ከጀመሩ ጀምሮ እስካሁን ከትናንትና ወዲያ እስከነበረው ፓርት ድረስ ዝም ብሎ ነበር ድራማው። እኔ ራሴ ማየቴን አቁሜ ነበረ። አሁን ግን እየተሻሻለ እየመጣ ነው። ኮሜንታተሮችም ሀሳብ እየሰጧቸው ነው። ሀረግ እንግዲህ በሁለት ቀን 200,000 ቪው የሚታይ ነው። በሳምንት 400 300,000 ቪው የሚታይ ነው። ሀረግ ድራማ ሲባል በጣም ብርቅ ነው። በጣም ደስ የሚል ድራማ ነው ምናምን። አሁን ላይ ግን ምዕራፍ 2 ከጀመሩ ጀምሮ በቃ 100 ራሱ ቪው አይሞላም። በሳምንት በ15 ቀን ምናልባት 200,000 ቪው እና ውድ ቤተሰቦችዬ ይሄን ይመስላል የዛሬው ድራማ። እንግዲህ እያሻሻሉ ነው፣ በዙ ቀጥሉ እንላለን። በእኔ በኩል ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካሙን ሁሉ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኔክስት ፓርት እስከምንገናኝ ባይ ባይ። ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ቻው።